በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥር 16 በዚች ቀን የስሙ ትርጓሜ እግዚአብሔር ወዳጅ የሆነ የከበረ ፈላቴዎስ በሰማዕትነት ሞተ። ይህም ቅዱስ ከአንጾኪያ ሀገር ሰዎች ወገን ነው። ወላጆቹ መርገድ የሚባል ላም ያመልኩ ነበር። የተፈተገና የበሰለ በሊጥ ቅባትና በማር የተለወሰ ስንዴ ይመግቡታል። ሁልጊዜ 3 ጊዜ የተወደደ የሽቶ ቅባት ይቀቡታል። የወይን ጠጅ ያጠጡታል። ለክረምትና ለበጋ ማደሪያ አለው። በአንገቱም የወርቅ ዛንጅራና ድር አለው። ይህ ቅዱስ ፈላቴዎስም መልኩ እጅግ የሚያምር ነበር። 10 ዓመትም በሆነ ጊዜ ለዚያው በሬ ይሰግድ ዘንድ ወላጆቹ ተናገሩት። ሕፃን ፈላቴዎስ ቃላቸውን አልሰማም። እርሱን ስለሚወዱት ልቡን ሊያሳዝኑት ስላልፈለጉ አላስገደዱትም። የከበረ ፈላቴዎስም ያን ጊዜ ጌታችንን ኢየሱስ ክርስቶስን አያውቅም ነበር። ፀሐይንም አምላክ ይመስለው ነበር። በፀሐይም ፊት ቆሞ እንዲህ አለ፣ አንተ ፀሐይ አምላክ ከሆንክ ታስረዳይ ዘንድ እለምንሃለሁ አለው። በዚያም ጊዜ ከወደ ላይ እንዲህ የሚል ቃል ወደ እሱ መጣ። እኔ አንተ ልታውቅና ስለከበረ ስሙ ደምህ ይፈወስ ዘንድ ያለህ አምላክ አይደለሁም። ሕፃን ፊላቴዎስም ይህን በሰማ ጊዜ ልቡ ጸና። ዳግመኛም በዚች ሰዓት ወደ እሱ መልአክ ተላከ። እርሱም የአምላክን ምስጢር አስረዳው። የሚነግረውንም ያስተምረው ዘንድ ልቦናውን ከፈተለት። ከዓለም በፍጥረት ጀምሮ የክብር ባለቤት መድኃኒታችን ኢየሱስ ክርስቶስ ሰው እስከሆነበት ድረስ የሆነውን ይነግረው ጀመረ። በልቦናውም እጅግ ደስ አለው። ከዚያችም ዕለት እንዲህ ወዲህ ሁልጊዜ አብዝቶ የሚጾምና የሚጸልይ ሆነ። ከብቻው እንጀራና ጨው በቀር አይበላም። ለድሆችና ለምስኪኖችም ምጽዋት ይሰጣል። ከዓመትም በኋላ ወላጆቹ አሰቡ። ለልጃቸው ባልንጀሮች ምሳ አዘጋጅቶ ሳይበሉና ሳይጠጡ አስቀድሞ ልጃቸው ፈላቴዎስ ለዚያ በሬ ዕጣን እንዲያሳርግ ፈለጉ። ሕፃኑ ፍላታዎስም በበሬው ፊት ቆሞ ሰዎች የሚያመልኩህ አንተ በእውነት አምላክ ነህን? አለው። ያን ጊዜ ከበሬው እንዲህ የሚል ቃል ወጣ፣ እኔ አምላክ አይደለሁም። ሰይጣን በእኔ ላይ አድሮ ሰዎችን እንዳስት አደረገኝ እንጂ። ይህንን ብሎ በሬ ተነስቶ የቅዱስ ፈላታዎስን ወላጆች በቀንዶቹ ወግቶ ገደላቸው። ፍላታዎስም ያንን በሬ ይገድሉት ዘንድ አመድ እስከሚሆን በእሳት አቃጠለው። በነፋስ ይበትኑት ዘንድ አገልጋዮቹንም አዘዛቸው። እርሳቸውንም እንዳዘዛቸው አደረጉ። የወላጆቹም በድሆቻቸው ወድቀው ነበር። የእግዚአብሔርም ጸጋውን አሳድሮበታልና። ቅዱስ ፈላታዎስ ወላጆቹ በድሆች ላይ በድኖች ላይ ጸለየ። ነፍሳቸውንም ተመልሳ በዚያን ጊዜ ተነሱ። በሲኦልም ካዩት ስቃይ ነገሩት። ከዚያም በኋላ ቅዱስ ፈላታዎስ ወላጆቹ በአብ በወልድ በመንፈስ ቅዱስ ስም የክርስትና ጥምቀትን ተጠመቁ። ሀብተ ፈውስንም ተሰጥቶት በጸሎቱ በሽተኞችን የሚፈውስ ሆነ። በሬውም በንጉሱ ዲዮቅልጥያኖስ ዘንድ ተሰማ። መልእክተኞችን ልኮ ወደ እርሱ አቀረበውና ለአጵሎን ዕጣን ያሳርግ ዘንድ አዘዘው። ብዙ ቃል ኪዳን ገባለት። ባልሰማውም ጊዜ በየአይነቱ በሆነ ስቃይ ያሰቃዩት ዘንድ አዘዘ። ባላንጋዎች ገረፉት። በወዱም ላይ የሚከብዱ ደንጊያዎችን አደረጉ። እርሱ ግን በክብር ባለቤት ጌታ ኢየሱስ ክርስቶስ ኃይል የጸና ነው። ከዚህም በኋላ ንጉሥንና የረከሱ አማልክቶችን ሊረግማቸው ጀመር። ንጉሱ አፉን ይመቱት ዘንድ መላሱንም ይቆርጡ ጥርሶቹንም ይሰብሩ ዘንድ አዘዘ። ጌታችንንም ያለ ጥፋት ጤነኛ አደረገው። ከዚያም በኋላ ንጉሱ ይሸነግለው ዘንድ መልካም ቃል ሊናገረው ጀመረ። የከበረ ፈላቴዎስ ግን ሊዘብቱበት ለጣዖቶቹ እንደሚሰዋ ቃል ገባለት። ንጉሱም እውነት ስለመሰለው ደስ አለው። አጵሎንና አገልጋዮቹን ለጣዖት የሚገዙለትን ሁሉንም እንዲያመጧቸው አዘዘ። ዳግመኛም በከተማው ውስጥ አዋጅ ነጋሪ ይዞር ዘንድ አዘዘ። እንዲህ እያለ ሁላችሁም አሕዛብ ሁሉ ፈላታዎስ ለአማልክት ሲሰዋ ታዩ ዘንድ አሕዛብም ሁሉ ወደ ፍርድ አደባባይ ተሰበሰቡ። ጣዖታትንም በጎዳና ውስጥ ሲያመጧቸው የክብር ፈላታዎስ የክብር ባለቤት ጌታችን ኢየሱስ ክርስቶስ ጣዖታቱንና
አገልጋዮቻቸውን ጣዖት አምላኪዎችንም ሁሉንም ምድር አፏን ከፍታ ዋጠቻቸው ትውጣቸው ዘንድ ለመነው። ዋጠቻቸውም። በአደባባዩም ውስጥ ታላቅ ጩኸትና ክብር ሆነ። ይህንን ድንቅ ስራ አይተው ብዙዎች በክብር ባለው የጌታችን ኢየሱስ ክርስቶስ አመኑ። ንጉሥም ተቆጥቶ ራሳቸውን በሰይፍ እንዲቆርጡ አዘዘ። ቆረጣቸው። የሰማዕትነት አክሊል ተቀብለው ወደ ዘላለም ሕይወት ገቡ። የክብር ፈላታዎስንም ማሰቃየቱን ንጉሱ በሰለቸ ጊዜ ራሱን በሰይፍ ይቆርጡ ዘንድ አዘዘና ቆረጡት። የሰማዕትነት አክሊልንም በመንግስተ ሰማያት ተቀበለ። ለእግዚአብሔር ምስጋና ይሁን። እኛን በዚህ ሰማይ ጸሎት ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። በዚህች ቀን የክብር አባት ተጋዳይ የሆነ ጰላዲዮስ አረፈ። ይህም ቅዱስ ከዋሻው ሳይወጣ የሴቶችን ፊት ሳያይ 50 ዓመት ኖረ። ድንቅ ታምራቶችን የማድረግና ትንቢት መናገር ሀብት ተሰጠው። ዜናውንም በቦታው ሁሉ ተሰማ። በምስር ሀገር አንድ ነጋዴ ነበር። ይነግድም ዘንድ በመርከብ ተጭኖ ሄደ። ማዕበልም ተነስቶበት ለመስጠም ደረሰ። በአባ ጰላዲዮስ ጸሎት ተማጽኛለሁ፣ ከሞት ከዳንኩ 100 የወርቅ ዲናርን ለሱ ሰጠዋለሁ ብሎ ጮሆ በዚያም ጊዜ በመስቀሉ መርከቡን ሲቀዘቅዝ አባ ጰላዲዮስን አየው። ወደ ወደቡም አደረሰው። ከዚህም በኋላ ወደ አገር ውስጥ በደረሰ ጊዜ ያነጋዴ ፈረስ ተከራይቶ ያንንም 100 የወርቅ ዲናር የወርቅ ዲናር ይዞ ወደ አባ ጰላዲዮስ ሄደ። በዚህ በመሸም ጊዜ በአንዲት ሀገር በእንግዳ ማደሪያ ውስጥ አደረ። በዚያም ሞሪት የሚባል ሰው አግኝቶ በልቡ ያለውን ሁሉ በሚስጥር ነገረው። ሞሪትም እኔ ቦታውን አውቀዋለሁና ወደ እርሱ አደርሰሃለሁ አለው። በማግስቱም ሁሉም ወደ አባ ጰላዲዮስ ሄዱ ዘንድ ሰላምታ ሰጡት። ነጋዴውም ያንን ያመጣውን ወርቅ ሰጠው። አባ ጰላዲዮስም አይቶ ባረከው፣ እንዲህም አለው፣ ወደዚያ ወርቅ ፍላጎት የለኝም። ነገር ግን በእግዚአብሔር ፊት ተጠቃሚ እንዲሆን ሂደህ ለድሆችና ለችግረኞች በትነው አለው። የነጋዴው ግን ይቀበለው ዘንድ ከእግሩ ስር ወድቆ ማለደው። ጥቂትም ወሰደለትና እንዲህ አለው፣ ለበረከት ይህንን ተቀብያለሁ፣ የቀረውን እንዳዘዝኩህ አድርግ አለው። ነጋዴውም ወርቁን ይዞ ተመለሰ። ከተራራውም ወርዶ ከወንዝ ደረሰ። በዚያን ጊዜ ሰይጣን በሞሪት ልብ አደረና ገንዘቡን ሊወስደው ወደደ። በአደገኛነትም በላዩ ተወርውሮ ገደለው። በሌሊትም በድኑን ተሸክሞ ወስዶ ከአባ ጰላዲዮስ እጅ ጣለው። በማግስቱም ወደ አገር ገዥ ሂዶ ስለሟቹ ነገረው። መኮንኑም ወደዚያ በደረሰ ጊዜ አባ ጰላዲዮስን ይዞ ጽኑ እስራትን አሰረውና ስለሞተው ሰው ሊመረምረው ጀመረ። እርሱም እኔ አልገደልኩህም አለው። ወደ ሞተውም ቀርቦ ቃሬዛውን ይዞ ረዥም ጸሎትን ጸለየ። በድን ሆይ ማን እንደገደለ ተነስተህ ትነግረኝ ዘንድ በእግዚአብሔር ስም አዝዤሃለሁ አለ። ወዲያውኑ የሞተ ተነስቶ ስለ ገንዘቡ ሞሪት እንደገደለው ተናገረ። መኮንኑም ይህንን ድንቅ ተአምር ባየ ጊዜ ደነገጠ። ለአባ ጰላዲዮስም ሰገደለት። በላዩም ክፉ ስላደረገ ተጸጸተ። ሞሪትም ሊገድለው ወደደ። በአባ ጰላዲዮስም አስተወው። ከብዙ ተጋድሎም በኋላ እግዚአብሔርን ደስ አሰኝቶ አገልግሎ በመልካም ሽምግልና አረፈ። ለእግዚአብሔር ምስጋና ይሁን፣ እኛን በዚህ ጻድቅ ጸሎት ይማረን፣ በረከቱ ከኛ ጋር ትኑር ለዘላለሙ አሜን። በዚህች ዕለት የቅዱስ ጰላታዎስ ማህበር የሆኑ 10,503 መኳንንቶች በሰማዕትነት ሞቱ። በረከታቸው ከኛ ጋር ትኑር ለእግዚአብሔር ምስጋና ይሁን አሜን። በዚህች ዕለት ደግሞ የቅዱስ ቂርቆስ ማህበር የሆኑ 11,004 ሰራዊት በሰማዕትነት ሞቱ። በረከታቸው ከኛ ጋር ትኑር ለእግዚአብሔር ምስጋና ይሁን አሜን። በዚህ ዕለት የእስክንድርያ ሀገር ሊቀ ጳጳስ የከበረ አባት አባ ዮሐንስ አረፈ። እርሱም ለአባቶች ሊቃነ ጳጳሳት 40
8ኛ ነው። ይህ አባት ከታናሽነቱ በአስቄጥስ ገዳም በአባ መቃርስ ቤተ ክርስቲያን ውስጥ መነኩሶ ፍጹም ተጋሮን ተጋደለ። በፍጹም በጾም በጸሎት በመትጋት የተጠመደ ሆነ። በእግዚአብሔር ተመርጦ በሰማዕቱ ቅዱስ ሚናስ ቤተ ክርስቲያን ሊቀ ጳጳሳት አባ ሚካኤል ቅስና ሾመው። የቤተ ክርስቲያኒቱንም ገንዘብ ሁሉ ምድሩንም በውስጧ የሚገባውን መባና ስዕለቱንም አስረከበው። መልካም አስተዳደርንም አስተዳደረ። በሰላም በፍቅር አገለገለ። ከእርሱም አስቀድሞ የነበረ ሊቀ ጳጳስ አባ ሚናስ ባረፈ ጊዜ የሚሾሙትን ሊቀ ጳጳሳት ይመጡ ዘንድ ኤጲስቆጶሳቱና መምህራኑ ተሰበሰቡ። ብዙዎችም መርጠው ስማቸውን በክርታስ ጻፉ። አንድ ጸሐፊ ሰውም በሰማዕት ቅዱስ ሚናስ ቤተ ክርስቲያን የተሾመው ቀሲስ ዮሐንስን ለምን ረሳችሁት? አላቸው። ሁሉም በእውነት እርሱ ለዚች ሹመት የተገባ ነው አሉ። ከዚህም በኋላ ስሙን በክርታስ ጽፈው ከነዚያ ጋር ቀላቀሉት። በመሰዊያው ላይ አድርገው 3 ቀኖች ሲጸልዩና ሲቀድሱ ኖሩ። ከዚህም በኋላ ሕፃን አምጥተው አንዷን ክርታስ እንዲያነሳ አዘዙትና በውስጧ የዚህ ቅዱስ ስም ያለባትን አነሳ። አይተውም መልሰው ከክርታሶች ጋር ቀላቀሏት። ሌላ ሕፃንም አመጡና እርሱንም ያችን ክርታስ ደግሞ አነሳ። አይተው እንደ ቀድሞ መልሰው ቀላቀሏት። 3ኛም ሕፃን አመጡ። እርሱም የዚህ አባት ዮሐንስ ስም ያለባትን ያችን ክርስቶስ አነሳ። እግዚአብሔርም እንደመረጠው ተረዱ። ከዚያም በኋላ ያለ ውዴታው ይዘው በእስክንድርያ ሀገር ሊቀ ጵጵስና ሾሙት። በተሾመም ጊዜ እንደ ሐዋርያው አጠባበቅ መንጋዎቹን ጠበቀ። ወደ እግዚአብሔርም የሚያደርሱ መጻሕፍቶችን ያነብላቸው ነበር። በበጎ ስራና በቀናች ሃይማኖት የሚያጸናቸው ሆነ። ችግር ላለበት ሰው ሁሉ አብዝቶ የሚራራና የሚመጸውት ሆነ። በዘመኑም አንድ መስፈሪያ ስንዴ ዋጋው 2 የወርቅ ዲናር እንዲሆን በግብፅ ሀገር ታላቅ ረሃብ ሆነ። ድሆችና ችግረኞች ከሕዝቡም ውስጥ ብዙዎቹ ወደ ቤቱ ደጃፍ ይሰበሰቡ ነበር። ረዳቱ ማርቆስም በአብያተ ክርስቲያናት ገንዘብ ላይ ሁሉ ሾመው። ጌታችንም ከሰዎች ላይ ቁጣውን እስከ አራቀ ድረስ ለችግረኞች ሁሉ በጠዋትና በማታ የሚሰጣቸው ሆነ። ስለዚህም ይህ አባት ዮሐንስ መሐሪ ተብሎ ተጠራ። ከዚህም በኋላ ይህ አባት አብያተ ክርስቲያናትን ሰራ፣ በጌጥ ሁሉ አስጌጣቸው። እረፍቱንም በቀረበ ጊዜ ለካህናቱ የሚያርፍበትን ቀን ነገራቸው። እንዲህም አላቸው፣ እኔ ጥር 16 ቀን ተወለድኩ። በዚህችም ቀን ሊቀ ጵጵስና ተሾምክ። ደግሞ በዚች ቀን አርፋለሁ። ይህንንም ሲላቸው ኤጲስቆጶሳቱ አለቀሱና አባታችን ሆይ ካንተ በኋላ ሊቀ ጵጵስና የሚሾመው ማን ነው? አሉት። እርሱም ረዳቴ ቀሲስ ማርቆስ ነው፣ የክብር ባለቤት ጌታችንን ለዚች ሹመት መርጦታልና አላቸው። በሹመቱ 23 ዓመት ከኖረ በኋላ ጥር 16 ቀን አረፈ። በዘመኑም በእስክንድርያ ሊቀ ጵጵስና በግፍ የተሾመው ዳዊት ሞተ። ዳግመኛም ከእርሱ አስቀድሞ የነበረ በእስር ቤት 10 ዓመት ከኖረ በኋላ ሌላ ጊዮርጊስ የተባለ ተሾመ። ይህም አባት አባ ዮሐንስ በተሾመ ጊዜ ስለ ቀናች ሃይማኖት መልእክትን ጻፈ። ጊዮርጊስንም ባረፈ ጊዜ በእርሱ ፈንታ ስሙ ኬራኮስ የሚባል ጻድቅ ሰው ተሾመ። መልእክተኞችንም ጽፎ ወደ አባ ዮሐንስ ላከ። እርሱም ደስ ተሰኘበት። የመልእክቱንም መልስ ጽፎ ላከለት። ለእግዚአብሔር ምስጋና ይሁን፣ እኛን በዚህ አባ ጸሎት ይማረን፣ በረከቱ ከኛ ጋር ትኑር ለዘላለሙ አሜን። በዚህች ዕለት አምድ ከሚባል ሀገር የሶርያ ሰው ሊቀ ዳንኤል አረፈ። የዚህ ቅዱስ አባት በወርቅና በብር ባለጸጋ የሆነ ነው። አባቱን በሞተ ጊዜ የሀገር አምድ ጳጳስ አባ
ዲዮናስዮስ ይህንን ቅዱስ አሳደገው፣ የቤተ ክርስቲያንንም ትምህርት አስተማረው። ከዚህም በኋላ ዲቁና ቅስና ሾመው። የምንኩስናንም ልብስንም አለበሰው። ሀብተ ፈውስንም እስከተሰጠው ድረስ ከሰንበት እስከ ሰንበት ሳይበላ በጾም በጸሎት ጸንቶ ኖረ። ከዚህም በኋላ የሴቶችን ፊት እንዳያይ ፈጽሞ ከዕለት ስለት አደረገ። እናቱም ወሬውን በሰማች ጊዜ ወደ እርሱ መጣች። ታየውም ዘንድ ላከችበት። እርሱም የሴቶችን ፊት እንዳላይ ስለትን ተስያለሁ አላት። እርሷም እኔ እናትህ አይደለሁምን? እንዴት እንደ ሌሎች ሴቶች ታስመልሰኛለህ? አለችው። እምቢ ባላትም ጊዜ ክንንቧን ገልጣ ሁለት ሴቶች አንድ ልብስ ለብሰው እያየ ሲጠቃቀሱብህ እግዚአብሔር ያሳኘኝ ብላ ረገመችው። ከጥቂት ቀንም በኋላ አንድ ምዕመናን ሰው ለሊቅ ዳንኤል 300 የወርቅ ዲናር ወሰደለት። በማታም ጊዜ ከሊቅ ዳንኤል ደጃፍ ሲደርስ ከነርሱ ጋር ያለ ወዳጁ ስለ ገንዘብ ፍቅር በላዩ ተነስቶ ገደለው። ስለ ሟቹም የአምደ ንጉሥ በሰማ ጊዜ አባ ዳንኤል ያቀርቡት ዘንድ አዘዘ። በውሸባ ቤት ያሉ ሁለት ሴቶች የአባ ዳንኤል መምጣት ወሬ በሰሙ ጊዜ ከችኮላቸው ብዛት የተነሳ ያዩት ዘንድ አንድ ልብስ ለብሰው ወጡ። አባ ዳንኤልም እናቱ የተናገረችው ስለደረሰበት ፈገግ ብሎ ሳቀ። ንጉሥም ስለሞተ ሰው አባ ዳንኤልን በመረመረው ጊዜ እኔ አልገደልሁትም፣ ነገር ግን የገደለውን ራሱ ይናገር አለ። በዚያም ጊዜ ሟቹ በአባ ዳንኤል ጸሎት ተነስቶ ገዳዩን ተናገረ። ይህንንም ድንቅ ታምር ንጉሥና ሕዝቡ ሁሉ አይተው በአባ ዳንኤል ፊት ሰገዱለት። በቅዱሳኑ ላይ ድንቅ ስራ የሚሰራ እግዚአብሔርንም አመሰገኑት። ከዚህም በኋላ ለአባ ዳንኤል እጅ መንሻ ንጉሱ ብዙ ወርቅን አመጣ። አባ ዳንኤልም ከእርሱ መቀበልን እምቢ ባለ ጊዜ ንጉሱ ገዳምን ሰራለትና ብዙ መነኮሳትን ተሰበሰቡ። ወደ መልካም ሽምግልና በደረሰ ጊዜ ጥቂት ታመመና በሰላም አረፈ። በረከቱ ከኛ ጋር ትኑር፣ ለእግዚአብሔር ምስጋና ይሁን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካስገቡት ይልቅ የዳይቱን አነስተኛ መባ እንደተቀበል ለሁል ጊዜ የሚያገለግል ባላት መላእክትን እያሳሰቡ በችግሬ ጊዜ ማቀርብልን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪ ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋዎች መነኮሳት ወይ ልጅ አዋቂ ሳትለይ የምንሰበሰባትን የጉባኤ ቦታ ባርኩ። ይህንን መጽሐፍ ወረቀት አዘጋጅቶ ብራና ደብጦ የጻፈውን ያጸፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታዝምር በጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን ለዘላለሙ አሜን።